ጋይስ የዳቦና መዘዙን እንሄድበታለን። የዳቦና መዘዙን እንሄድበት። ሰው በሰው ድግስ ሰው ምን አገባውና ነው ዳቦ የሚከለክለው ምግብ የሚከለክለው እንዴ? እኛ እኮ ተቸገርን እንዴ! በጣም ነው የተቸገርነው ጋይስ፣ በጣም ነው የተቸገርነው። ግን ማጋጋል አይደለም ጋይስ፣ ማጋጋል አይደለም። ከቻላችሁ መታረቅ ካለባችሁ መቤቴን ተታረቁ፣ ችግር የለም። ምክንያቱም አሁን አንድ ነገር ዘርፌ ማጥራት ያለባት እኔ እንድታዳምጪኝ ዘርፌ የምፈልገው ማጥራት ያለብሽ የኔ ቆንጆ፣ አባቷን አልተናገርሽም። አንቺ የተናገርሽው በሽሮ ጉዳይ ላይ ነው። በሽሮ ላይ ደግሞ ትክክል ነሽ፣ ያመንሽበት ነው የተናገርሽው። ነበርን፣ አዳምጠናል። እሱም ብቻ እራስሽን አጥሪ። ከዛ በኋላ ያለው እርቅም መጣ ምንም አለ የራሱ ጉዳይ። 4 ነጥብ። ሰው እንዴት እናንተ ራሳችሁ የሰራችሁትን ምግብ ማለት ሰው እንዲበላላችሁ ምናምን ነው እንጂ የምትፈልጉት እውነት ከዛ ሰው ፊት ላይ ታሸሻላችሁ። እንደ እውነት አይደረግም። እንኳን ሌላ ይቅርና ለጠላ ለብሳ የምትዘምር ሴትዮ ሆና ይቅርና እንዲሁ ራሱ አይደረግም። እግዚአብሔርን ነውር ነው፣ በጣም ነውር ነው። ምግብ ሰው አይከለከልም። አለቀ። ምላን የነገረችን እናምናታለን። ማን ምን ያመጣል እንዴ? እሷ ዘርፌ ማጥራት ያለባት አንድ ነገር ብቻ ነው። እሱንም አባቷን አልተናገረች። በመጣው አጀንዳ ላይ ያመነችበትን ነገር ተናግራለች። ያ ደግሞ መብቷ ነው። ገባ ብላችሁ እናጣጥመዋለን። ይታረቁ። አዎ ይታረቁ። እኛ ሰይጣን አይደለንም ሰው እንዳይታረቅ። እኔም ተታረቁ ብዬ ፖስቻለሁ። ተታረቁ። ግን እንደዚህ ቂም በቀል ውስጣችሁ እየቋጠራችሁ አይደለም እንዴ? እውነቴን ነው። እንዴት ሰው አንቺ ሜምበርሽን አድሽ እንዴት ሰው ዳቦ ይከለክላል? ሰው ዳቦ እያዞረ ዳቦ ይከለክላል? ይቺ ልጅ እርጉዝ ናት ተብሏል። ደግሞ ቢያምራትስ? ልጅቷ እርጉዝ ናት ተብሏል። እኛ ደግሞ በጣም ወሬ ጠሮብን ነበር። ቅድም እንደው ወደ 200 ምናምን ሰው ነበርን። እናጣጥመዋለን። የኔ ፍቅር አስዬ እናጣጥመዋለን። እርጉዝ ናት። እርጉዝ ናት። ገብርኤልን እርጉዝ ናት ልጅቷ። እቤቷ በልታ ባትመጣ ኖሮ ቀልቧም አይኗም ያርፍብሽ ነበረ ሴትዮ። እንዴ ሰው የራሱን ዳቦ ይከለክላል? አይ ዳቦና መዘዙ ከባድ ነው። ሲቀጥል ደግሞ ለሰላምታውም እራሱ ቢሆን ለሀቅ እንደ ሀቅ ስንፈርድ እራስሽ ነሽ እጅ ዘረጋሹ። እራስሽ እጅ ዘረጋሽ፣ ራስሽ ነሳሻት። ምንም ይሄ እንትን የሚባል ግን ቪዲዮውን እኔ ልቁረጠው ብል እሷ እንደዘረጋች አስመስዬ መቁረጥ ይቻላል። ግን ትክክለኛው ቪዲዮ እንደዛ አይደለም። እንዴ ፍትህ ዳቦ ለተነፈገችው እህታችን ፍትህ። እኛ ለሁሉም ሰው ነው ፍትህ የምንጠይቀው። እኛ ባላንስ የሆንን ሰዎች ነን። ከዚህ ምናምን አናውጣውጥም። በቃ ትክክለኛው ነው። ተበድላለች ዘርፌ ወጥ በቃ ቤቷ ሄደችው። እንዴ በጣም እንዴ ማጣበቂያ ዳባታ ማለት ነው። አስባችሁ ደግሞ የዋህነቷ የዘርፌ ዋህነት ወጥ በልቼ ነው ቤት የሄድኩት ብላ ተናገረች። ገብርኤል በጣም የዋንዶች ነው የተረዳሁት። እኔ ቦል ወጥቼ እንደዚህ ብዬ ለህዝብ አፍሬዝም ወይኔ ዘርፌ ገብርኤልን በጣም የተመቸኝ ግልጽነት ሆኖ ገብርኤልን አስባችሁ ገራሚ ድግስ ላይ ሰው ሄዶ ወጥ በልቼ ተመለስኩ ብሎ ሲያወራ የእውነት በጣም ነው የምታሳዝነው። ከዚህ በላይ የዋህነት ለኔ የለም። በቃ ጌታ ከባድ ጥቃት ነው የደረሰው። ታማም ከሆነ ዝም ብላን ከሆነ ትንገረን። ህመም ተፈጥሮ ከሆነ ወጥ ብቻ በልታ ሄዳ የተፈጠረ ችግር ካለም ትንገረን ስላችሁ እንትን ነው ይሄ አገልግሉ ወጥ ስለሚበዛበት ወደ አንድ ሳይድ ምናምን አንዳንዴ ስለሚያጋጥም ለእሷ ሲጨለፍ የደረሳት ማርያምን ከአንደበቷ ብላለች። እግዚአብሔርን እንዳትቀየሙኝ። እኔ ከአንደበቷ ዘርፌ ወጥ በልቼ ነው ቤቴ። ወይኔ ዱባይ ነአም በሉ። ዱባይ ወዳላችሁ ምንም አጀንዳ ቢመጣ እንደዚህ አይነት አጀንዳ እንደዚህኛው አጀንዳ
የሚመች አጀንዳ የለም ጋይስ። በቃ ወጧን በልታ እቤቷ የገባች የመጀመሪያ ሰው ዘርፍዬ ሪከርድ የሰበርሽው አንቺ ነሽ። ማዕር ደግሞ አለመደበቅሽን ሳላደንቅ አላልፍ። በቃ ትችያለሽ፣ ስለሚቻል ነው ማዕሬ። እንዴ በጣም ፈታ የሚያረጋጭ ግልጽነቷ በራሱ አይገኝም። እኔ በሆን ኖሮ ወጥ ብቻ በልቼ ቤት የገባሁ አልልም። አስቡት፣ ወጥ ከበላችሁ በኋላ ከኋላ የሚመጣውን ነገር አስቡት። እኔ ፖስት ችላችኋለሁ ለእናንተ ብዬ ቆርጬዋለሁ። በጣም የዋህ ናት ዘርፌ። ያችኛዋስ መጣችና እንደምንም እጇን ምናምን እግሯን ሰብስባ መታ፣ ውዴ አትፍሪ፣ ቆፍጠን ብለሽ ተናገሪ። ቆፍጠን እንደዚህ ጥል የተመቸኝ የለም። ምን ይታረቁ ወይስ አይታረቁ? ይታረቁ ጋይስ፣ በቃ ይታረቁ። እኛ ብለናል፣ ወስነናል። አንድ ነገር ብቻ ነው ዘርፌ የምታጠራው። እሱንም ዘርፌ የምታጠራው ምንድን ነው? ራሷ በመረጃ እና በማስረጃ እኔ አባት ቤተሰብ አልተናገርኩም። እንዴት ምግብን ያክል ነገር ዳቦን ያክል ነገር ትነፍጊኛለሽ ብላ መታረቅ አለባቸው። እኛ ይታረቁ የሚል ቪዲዮም የሰራን ሰው ነን። አዎ ከሁሉም አለሁበት እኔ ማሮቼ፣ ሁለገብ በሉኝ እንዴ። ኤም እንዳይከፋው ቢም እንዳይከፋው ነው መሆኑ። ከተታረቁ አህለው ሳህላል፣ ካልተታረቁ ደግሞ በዚህኛውም ቆሷል። እኛ ሁሉንም ምረጡ ብለናል። የተመቻቸውን የመምረጥ መብት አላቸው። ችግር የለብኝም። አዎ ይምረጡ ጋይስ። ሜምበሩን እሺ ጋይስ ሜምበሩን። ሪቹዬ እንዴት ነሽ ማዕሬ? ነገ መልካም ፖስት የተመቸሽ? ወይኔ እናቴ እኔ ፈታ ነው ያደረገኝ አጀንዳ። ገብርኤል ደህና ደባብሮኝ የነበረው ድብርቴን ያጠፋልኝ። ገብርኤል ተመችቶኛል። እንዴ ማን ደፋር ወይ በፈጠረሽ ዳቦና መዘዙ ነው የሚለውና እንደ ርሱን ወድጄዋለሁ። እንደው ዘርዘር አርገሽ አስረጂ፣ አሊያም ሌላ ባርከሽ ነው ቤቱን ባርከሽ ነው ማብራራው። ዝም በነፃ ይደማሪ በነፃ ስራ ቆሚያለሁ። ፖስቴን አላየሽው? በነፃ ስራ ቆመሻል። በዱቤ ይሁንልኝ፣ አካውንቴ በዜሮ ስለሆነ በዱቤ ሰው ላይ ብዙ ኮይን አለኝ፣ እንትን እሰጥሻለሁ። ከዚህ በኋላ በነፃ ስራ የለም። ሳስረዳም ይኸውልሽ የእኔ ፍቅር ጋይስ ኮፒ ሊንክ እያደረጋችሁ አሁን ሀቡዬ እስከምትገባ እንጨዋወት። አዎ ዳቦና መዘዙ የሚለው ርዕስ ለምን ተጻፈ መሰልሽ? በዘጋቢ መሀናይም ሳመጣልሽ ውሽዬ እህታችን ወይም ፋሲካ ቶላ እንግዲህ የማዳም ቅመም ነበረች ለተወሰኑ አመታቶች። ከዛም በኋላ ወታ ጌምን በመጫወት አንዳንድ ማስታወቂያዎችን በመስራት ሰው ቤት ሽፎን ምንም በመሸጥ ተቀጥራም ትሰራ ነበረ። ከተወሰኑ ጊዜያት በኋላ ደግሞ ወርቅ ቤትም ትሰራለች ምናምን አሪፍ ላይ ነበረች። እንግዲህ እግዚአብሔር መልካም ፍቃዱ ሆነና ሞባይል ቤት የራሷን ከፍታ ልታስመርቅ አንድ እህታችን ዳቦ ትደፋለች። ቆንጆ ዳቦ በትልቅ የመሶብ ወርቅ ግጥም አድርጋ ትደፋለች። እኔ እደፋለሁ፣ እኔ ስፖንሰር ሆናለሁ ብላ ትደፋለች። ከዛ ውሽዬ ፕሮግራም ያልቃል። የሚጠጣው ሚሪንዳው፣ ፔፕሲው፣ ውሃው አገልግል ነው ምግብ የተዘጋጀው። ሁሉም ሰው ተሰባስቧል። የት? እዛ ድግስ ቤት። ለምንድን ነው የተሰባሰቡት? የውሽዬ ወይም የፋሲካ ቶላ የሞባይል ቤት ምርቃት ፕሮግራም ተገኝተው ነው እንግዲህ ይታይሽ። ከዛ ለካ እዚች ቲክታክ መንደር ላይ በአንዳንድ ነገሮች ያችኛዋ አንደኛዋ ሽሮ አልበላም መብቴ ነው ከጠገብኩኝ በሚል አጀንዳ ላይ ለካ እህት አለም ዘርፍዬ ሄደት ብላበታለች። ዘርፍ ሄደችበት። እንዴት ሽርዬን እንዴት ትናቃለች በሚለው ነው። ለካ ያችኛዋ ወገን ስለ ሽሮ የተወራባት ወገን አኩርፋለች። ድግሱ ላይ ሲገናኙ እጇን ዝርግት ታደርግና ምልስ ሰላም አልልም ብላ አስቢ እንግዲህ በቲክታክ ለተፈጠረ ግርግር መሬት ላይ ወርዳ አኮረፈች ማለት ነው። ማናት? ዘማሪ ናት። እንግዲህ ለጣጥፊያታለሁ፣ አይተሻታል ብዬ ነው የማስበው። ከዛ በኋላ ዳቦ መጀመሪያ ላይ የምታዞረው ውሽዬ ስለነበረች ዘርፌ አንድ ቁርጥ ዳቦ አነሳች። እንግዲህ ከምታዩ ዳቦ ላይ ማለት ነው። ከዛ አንድ ቁርጥ ይዛ
ድጋሚው ላይ ደግሞ አገልግል ነው የሚያዘው አሉ። እንደንትኑ ነው እንደ ቤቱ ሂደት ነው እንግዲህ እንደ ድግሱ። ከዛ አገልግሉን ስትይዝ እንደ አጋጣሚ ሆኖ ዘርፍዬ ወጡ በዛ ያለበት ፓርቲ ይደርሳታል። ከዛ በድጋሚው ደግሞ የምታስተናግደው እመት ውድነሽ ሀዊ ዲዛይን ናት። ዳቦን እያሳየች ንስት እራሷ የደፋችሁን ዳቦ እንግዲህ ይታያችሁ። ከዛ በኋላ መጨረሻ ላይ እንግዲህ ዘርፍዬ ወጥ በልታ ቤቷ ገባች። እሷም አልዋሸችም። መታ ህዝብ ይፍረደኝ። ዳቦን ደፍታ ያመጣችው እሷ ናት። የምታስተናግደው አሳላፊ ይባላል። ወጥ አዟሪ። አዎ እሷ ደግሞ ዳቦ አዟሪ ነበረች እንዳጋጣሚ። ከዛ በኋላ ዳቦን ማዞር ስትጀምርልሽ ዳቦን ንፍግ ታረጋት። እንዴ ምን ጉድ ነው? በሰው ቤት ድግስ ዳቦን እኮ ብደፋውም እሷ የወሰደችው እኮ ለውሽዬ ነው። እንዴት ዳቦን ሳትሰጣት ቀርታ ልጅቷ ወጥ ብቻ በልታ ሄደች ቤቷ? የኔ የዋህ መታ ነገረችን። እሷ ብሶቷን መታ ነገረችን። ጀብዶ የሰራች ይመስል ያችኛዋ ሰላምቴን እኮ ነፈኳቴን ብላ ካኪ ዘራፍ ጠዋት ቤቷን ከፍታ እመት ውድነሽ። ከዛ እንዴ ከአንቺን ብሶ ትናገርኛለሽ እንዴ? ነገሩንማ ካመጣሽው ነይ በይንኪ። ዳቦ አልሰጠሽኝም ወጥ ነው በልቼ ቤት የሄድኩት አንቺ ችጋራም ብላ ተናገረቻት ዘርፍ ያችኛዋል። አዎ እንዴ ነገሩን እኔ እኮ ለፋሲካ ስል ለውሽዬ ስል ነገሩ እንደው ተለባብሶ ይቅር ብዬ ነው እንጂ አንቺ ጭራሽ ሰላምታ የነፈቅሽኝ እራስሽ ሆነሽ ሳለ እንዴት ነው ታዲያ አደባባይ ላይ ወጥተሽ ሰራሁላት ብለሽ የምታወር? እኔን ለመጣል ነው ትልና ዘርፍዬ እናቴ ወሬውን ይዛው መጠትች ዳቦ ብርቁ እያለች እኔ ለፋሲክዬ ብዬ ብዙ ነገሮችን ዝም ያልኩት እኔ ዘርፍዬ ነኝ። ዘርፌ ነኝ። እንዴት እንደዚህ ታደርጋለች ትልላችሁና ወጥ ነው በልቼ ሄድኩት እንደውም ያበጠ ይፈንዳ ብላ ሚስጥሩን ምን አወጣችሁ? እንግዲህ ታያችሁ የኛ ኢትዮጵያኖች ሲባሉ በተለይ ዱባዮች፣ አሁን እቺ ዱባይ ናት፣ በአካል ሲገናኙ ይሄን ያክል ቂም በቀል አርግዘው የሚገናኙ ሰዎች ናቸው። አባቴን ተናግራለች ካልሽ እውነት ቤተሰብ ላይ ከደረሰች ዘርፌ ጨዋ ናት፣ እናውቃታለን፣ ይኸው ማስረጃ ብለሽ እንደዚህ